እንደምን አድራችኋል? በድጋሚ እንኳን ደህና መጣችሁ። ዛሬ በጣም ደስተኛ ሰው ነኝ። ምክንያቱም በእሁድ ዕለት ስላኮሩን ሁለት ኢትዮጵያውያን ጀግኖች አትሌቶች ነው የማወራው። እነዚህ ሁለት አትሌቶች በእሁድ በተደረገው በዓለም የቤት ውስጥ የአትሌቲክስ ቻምፒየንሺፕ ውድድር ናንጂንግ ማለት ነው። በዛ ውድድር ያው የሀገራችንን ባንዲራ ከፍ ያደረጉ አትሌቶች ናቸው። እነዚህም አትሌቶች ጉዳፍ ጸጋይና ድርቤ ወልቴጂ ናቸው። እነዚህ ሁለት አትሌቶች ለዓለም የኢትዮጵያውያን አትሌቶች ምን ማሳካት እንደሚችሉ ያሳዩ ሲሆን አቋማቸውን በጣም ምርጥ የሚባል አስደሳች ነበረ። ስለዚህ ከጉዳፍ ጸጋይን ጀምር። ያው ጉዳፍ ጸጋይ በተለይ በአሁን ሰዓት ላይ ንግስታችን ነች። በተለይ የ1500 ሜትር ንግስት መሆኗን ተመልክታለች። እናም ይህን በዚህ ውድድር ላይ የቻምፒየንሺፑን ክብረ ወሰን 3 ደቂቃ 54 ሰከንድ 86 ማይክሮ ሰከንድ በመግባት በማሻሻል የወርቅ ሜዳሊያ ማሸነፍ ችላለች ማለት ነው። ስለዚህ ይህ ለጉዳፍ ጸጋይ የመጀመሪያ ድሉ አይደለም። በ1500 ሜትር ሁለተኛ የዓለም የቤት ውስጥ ውድድር ድሏ ነው። ለሁለተኛ ጊዜ ነው አንደኛ የወጣችው። እናም የጉዳፍ ጸጋይ በቃ ዝም ብላ ታሪክ መስራት ሆኗል ስራ። እናም ጉዳፍ ጸጋይ በ1500 ሜትር ከ1 እስከ 4 ያለውን ፈጣን ሰዓት ይዛለች። እናም የደግሞ እሁድ ዕለት ያሸነፈችው ድሏ ወይም ያሳካችው ድሏ ያው የሷ ክብር ላይ ሌላ ክብር ነው የጨመረላት። ስለዚህ የእሁዱ ድሏ በዚህ በ1500 ሜትር ርቀት አራተኛው ፈጣን ሰዓት በመሆን ተመዝግቧል። ያው የራሷን ክብረ ወሰን ያሻሻለችው የራሷ ክብረ ወሰን በ3 ደቂቃ ከ53 ሰከንድ ከ09 ማይክሮ ሰከንድ ያሻሻለችው ሲሆን የራሷ ሰዓት አለ 3 ደቂቃ ከ53 ሰከንድ ከ09 ማይክሮ ሰከንድ በራሷ የተያያዘው ሰዓት ነው። የእሁዱ ሰዓቷ ደግሞ 3 ደቂቃ ከ53 ሰከንድ ከ86 ማይክሮ ሰከንድ ነው የገባችው። ለማመን የሚከብድ ነው አይደለ? ስለዚህ ያው በቃቺ ሴት ዝም ብላ የክብረ ወሰኖችን እየሰበረችን ያለችው። ያው ጉዳፍ ጸጋይን ውድድር ስትወዳደር በተለይ ሌቭል ላይ የነበራትን አቋም በመመልከት ታሸንፋለች ተብሎ ሲጠበቅ ነበረ እና በሌቭል ደግሞ እሷ 3 ደቂቃ 53 ሰከንድ ከ92 ማይክሮ ሰከንድ ነበር የገባችው። ስለዚህ ጉዳፍ ጸጋይ ታሸንፋለች እየተባለ በጣም ሲጠበቅ ነበረ እና ያው አላሳዘነችንም አይደለ? እኛ እንደጠበቅ ነው ድል ማሳካት ችላለች። ስለዚህ ልክ ውድድሩ እንደተጀመረ ነበረ ወደፊት የሄደችው። እናም በቃ ውድድሩን ስትመራ ቆይታ ነው በስተመጨረሻም አሸንፋ ለመጨረስ የቻለችው። በጣም በፈጣን ነበር ስትሮጥ የነበረው እና የውድድሩን ግማሽ ያህል ፍጥነቷ የዓለም ክብረ ወሰንን ማሻሻል የሚያስችላት ነበረ። ያው በዛው ፍጥነቷ ብትቀጥል ኖሮ የዓለም ክብረ ወሰንን የማሻሻል እድል ነበራት። ያ ሳይሳካ ቀርቷል። ቢሆንም ግን የቤት ውስጥ ቻምፒየንሺፕ ክብረ ወሰኑን ማሻሻል ችላለች ማለት ነው። ስለዚህ ያው በአንደኛ 1500 ሜትር አጭርም ስለሆነ ብዙም እንደ ማራቶን እንደ 10000 ሜትር ብዙ የሚያሰለችም አይደለም። ወዲያው አይናችንን ምንድነው ልክ ብሊንክ ሳናደርግ ነው ወዲያው ጨዋታ ያለቀው። ይሄ ሩጫውን በሙሉ ቁጥጥር ነበረ ስትሮጥ የነበረው። ስለዚህ በዛም ምክንያት ነው ከዓለም ምርጦች በአሁን ሰዓት ላይ አንዷ ለመሆን የቻለችው። አሁን ደግሞ ስለ ድርቤ ወልቴጂ እናውራ እስኪ። ሌላዋ ኮከባችን ድርቤ ወልቴጂ እንደው በጣም ጥሩ ነው የሮጠችው ብለን ስናወራ ማሳነሱን ላይ ይመስለኛል። ምክንያቱም በዚህ ውድድር ላይ 3 ደቂቃ ከ53 ሰከንድ ከ30 ማይክሮ ሰከንድ በመግባት የአንደኛ የብር ሜዳሊያ ማሸነፍ ችላለች። ለድርቤ ወልቴጂ ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም አምና በዓለም የቤት ውስጥ የቻምፒየንሺፕ ውድድር ላይ ግላስጎ ነበር የተካሄደው። ትዝ ካላችሁ እንደውም በ800 ሜትር ወርቅ ርቆን በ800 ሜትር ስሟን ለማስታወስ እየሞከርኩኝ ነበረ። በጣም ያሳዝናል። ጽጌ ድጎማ የመጀመሪያውን የኢትዮጵያ በ800 ሜትር በዓለም የቤት ውስጥ ቻምፒየንሺፕ ውድድር ላይ ወርቅ ያስገኘችልን ጊዜ እሷ የዛን ሰዓት ላይ ሜዳሊያ ውስጥ መግባት አልቻለችም ነበር። 5ኛ ነበር የወጣችው። ስለዚህ በዚህ ውድድር ላይ የብር ሜዳሊያ ማግኘቷ በጣም የሚያስደስት ነገር ነው። ምክንያቱም እያሻሻለች ነው የሄደችው ማለት ነው።
እና ያው እድለኛ ስለሆነች አልነበረም ያሸነፈችው። ምክንያቱም ከምርጧ ከጉዳፍ ጸጋይ ጋር ነበረ ስትሮጥ የነበረው እና በጣም ትኩረት አድርጋ ከዛ በኋላ ራሷን እስከ መጨረሻ ድረስ ታግላ ስትሮጥ ተመልክተናል። እና ያው ድሬቤ ዌልቴጂ የድል እንደሚገባትም በዚህ ሩጫ ላይ ያሳየች ይመስለኛል። ስለዚህ ከዛ በተጨማሪ ደግሞ ያው ድርቤ ዌልቴጂ ቡዳፔስት በተደረገው የዓለም ቻምፒዮንሺፕ ውድድር ላይ የብር ሜዳሊያ አሸናፊ መሆኗንም መርሳት የለብንም። ስለዚህ አሁን ደግሞ በዚህ በቤት ውስጥ የዓለም ቻምፒዮንሺፕ ውድድር ላይ ሌላ የብር ሜዳሊያ በማግኘት ያው የሜዳሊያዎቿ ዝርዝር ላይ ያው እንደጨመረችው መመልከት ችለናል። ስለዚህ ባጭሩ እነዚህ ሁለት አትሌቶች በቃ ምን ያህል አልበገር ባይ እንደነበሩ ምን ያህል ሩጫውን እንደሚወዱ እዛ ሜዳው ላይ ስንመለከተው በተለይ በጣም አስደሳች ነገር ነበረ። ያው ሁለቱም አትሌቶቻችን ጉዳት ነበረባቸው። በሩጫ ህይወታቸው ላይ የተወሰኑ ያው ፈተናዎችን ሲያዩ ተመልክተናል። ነገር ግን ተስፋ ለመቁረጣቸው እንደው ለአትሌቲክሱ ብቻ ሳይሆን ለሌሎቻችንም ለማንሮጠው ቁጭ ብለን እንደምናወራው የሚያነሳሳ ነገር ይመስለኛል። ስለዚህ ያው ጉዳፍ ጸጋይ የዓለም የ5000 ሜትር የዓለም ክብረ ወሰን ባለቤት ነች እና እሷ በፓሪስ ኦሎምፒክ ላይ እንደፈለገችው ሜዳሊያዎችን ማግኘት አልቻለችም። ነገር ግን አሁን ተመልክታችኋታል አይደለ? የቤት ውስጥ ውድድሩን የበላይ ሆና በቃ በቁጥጥሯ ውስጥ አድርጋ ቀለል አድርጋ ስታሸንፍ፣ ድርቤ ዌልቴጂ ጋር ደግሞ ስንመጣ እሷ ገና ልጅ ነች፣ ወጣት ልጅ ነች። ስለዚህ ድርቤ ዌልቴጂ ደግሞ ገና ትንሽ ልጅ ስለሆነች ወደፊት እንግዲህ ምን አይነት ነገሮችን በሩጫው ዓለም ልታሳካ እንደምትችል እድሜ ከሰጠን የምናየው ነገር ነው የሚሆነው። ስለዚህ በእነዚህ አትሌቶቻችን በጣም ኮርተናል ማለት ነው። ስለዚህ በስተመጨረሻ ጉዳፍ ጸጋይና ድርቤ ዌልቴጂ ኢትዮጵያ ለዓለም ምን አይነት አትሌቶች እንዳሏት ወይም ደግሞ በአትሌቲክሱ ዓለም ምን አይነት ነገሮችን ኢትዮጵያውያን አትሌቶች ማሳካት እንደሚችሉ በተለይ እኛ የምንታወቀው ድሮ በረዥም ርቀት አልነበረ፣ አሁን ደግሞ በመካከለኛው ርቀት ኢትዮጵያ ያላትን አቅም ያሳዩ ይመስለኛል። ስለዚህ የእነዚህ ሁለት አትሌቶች ለሩጫ ያላቸው ፍቅር፣ የነሱ አልበገር ባይነትና ከዛ በተጨማሪ ደግሞ ብቃታቸው ይሄ እኛን የሚያኮራ ነገር ነው። ስለዚህ እነዚህ ሁለት አትሌቶች ወደፊት ምን ሊያሳኩ ይችላሉ ብዬ እኔ ራሴ እየጓጓሁኝ ነው ያለሁት። እና የዛሬው ቪዲዮአችን ይሄንን ይመስላል። እስኪ ብዙ አላርዝምባችሁ። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁኝ። ድርቤ ዌልቴጂና ጉዳፍ ጸጋይ እንኳን ደስ አላችሁ፣ አኩርታችሁናል። በጣም ደስተኛ ነኝ። የነገ ሰው ይበለን።